ምዕራፍ 6 ቁጥር 8 ላይ እግዚአብሔር ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔር ሰው ሶርያውያንን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤል ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜ ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። አንዴ ብቻ አይደለም፣ ሁለቴ፣ ሶስቴ፣ አራቴ የሚድን ሰው አለ። አሜን። ከጠላት ምክር አንድ አምልጫለሁ ብለህ ሊሆን ይችላል። ሁለቴ ታመልጣለህ፣ ሶስተኛ ታመልጣለህ፣ አራተኛም ታመልጣለህ፣ አምስተኛ ታመልጣለህ። አሜን። እስኪ አንዴ ጩሁና አሜን። እሺ ቁጥር 11 የሶርያው ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹ ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረው በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱ እነሆ በዶታይ አለ ብለው ነገሩት። ወደዚያም ፈረሶችና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱ ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌው ጌታ ሆይ ወዮ ምን እናደርጋለን አለ። እርሱ ከእኛ ጋር ያሉት ከእነሱ ጋር ካሉት ይበልጣሉና አትፍራ አለ። እስከ ቁጥር 23 ነው። ከዛ ነብዩ ኤልሳዕ እንደዚህ አለ፣ አቤቱ ያይ ዘንድ ዓይኖቹን ክፈት ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየ። እነሆም በኤልሳዕ ዙሪያ ያሉ የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበር። እዛው በጸሎት መንፈስ እጃችሁ ከፍ አድርጉና አንድ ሐረግ ለመብላችሁ። የሶርያው ንጉሥ እርሱም ይላል ቁጥር 13 ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። በጠላት አትያዙ። መልእክቴ ያ ነው። እጃችሁ ከፍ አድርጉልኝ። አሬ በተቻለ መጠን እንደ እብዳሚን ብትሉ ደስ ይለኛል። በጠላት አትያዙም። በዘመን በሽታ አትያዙም። በድህነት አትያዙም። አታካታካታ በጨሌ አትያዙም። ዘመኑ ላይ ባለ የሞት መንፈስ አትያዙም። እጅሽን ከፍ አድርጊና አልያዝም በይሳሪ ጠላቴ ሆይ በለው እስኪ ጭፍሮችህን በለው እስኪ እኔን ለማስያዝ በለው እስኪ ብትልክም በይው አትይዘኝም በይው አልያዝም በይው እስኪ ኦራሻካ ፓሳ ዛሬ እግዚአብሔር ልጆች አይያዙም ብሎኛል። አንተ ላይ ተደብቆ ያደባ መንፈስ ወጥመድ የዘረጋ መናፍስቶች እግዚአብሔር አስመልጣችኋለሁ ይለኛል። አትያዙም፣ አትያዙም። ቀኑ ላይ ባለ በጠላት ምክር አትያዙም። ሌሊት ላይ በመጣ በአጋንንት ምክር አትያዥም። በከበበ አውሬ አትያዝም። የዘር መርገም አይዝህም። እንይዛታለን ያሉ አይዞሽም። ኩላሊቷን እንይዛለን ያሉ፣ ወገቧን እንይዛለን ያሉ፣ እግሩን እንይዛለን ያሉ
ኢኮኖሚውን እንይዛለን ያሉ፣ ልጇን እንይዛለን ያሉ፣ ትዳሯን እንይዛለን ያሉ እግዚአብሔር ኢያሱም ይለያል፣ ኢያሱም ይለያል። የሰራዊት ጌታ እግዚአብሔር ዛሬ ሮብ ማታ ሰኔ 10 ላይ ሕዝቤ ኢያሱም ይለያል፣ ሕዝቤ ኢያሱም ይለያል፣ ልጆቼ ኢያሱም ይለያል። የጠላት ምክር ዛሬ ይፈርሳል። የጠላትሽ ምክር ዛሬ ይፈርሳል። የምስራት የምስራት የምስራት። ያንቺ ፋይናንስ አይያዝም፣ ያንተ ጤና አይያዝም፣ ትዳር አይያዝም፣ ጉልበት አይያዝም፣ ሰላም አይያዝም። እግዚአብሔር ዛሬ ይዋጋላችኋል። እግዚአብሔር ዛሬ ይቀድምላችኋል። እግዚአብሔር ዛሬ ጣልቃ ይገባላችኋል። መንገድ ላይ እንጥላታለን ያሉ፣ መንገድ ላይ እንይዛታለን ያሉ፣ የሆነ ሰፈር እንይዛታለን ያሉ እግዚአብሔር ተናግሮኛል። የሆኑ ሰዎች እዚህ ቤት አሉ፣ መልእክታቸው የነሱ የሆነ እሪል እግዚአብሔር ተናግሮኛል። ዛሬ ተነብያለሁ በኢየሱስ ስም። ጠላት አይዝም፣ ጠላት አይዝሽም፣ ጠላት አይዘንም፣ ጠላት አይዝም። ስፍራ አይያዝም፣ ልጆች አይያዝም፣ ትዳር አይያዝም፣ ቅባት አይያዝም፣ አገልግሎት አይያዝም፣ ጤንነት አይያዝም፣ ጨጓራ አይያዝም፣ አይን አይያዝም፣ ጭንቅላት አይያዝም፣ እጅ አይያዝም፣ እግር አይያዝም። በጠላት አትያዝም፣ በዲፕሬሽን አትያዝም፣ በጭንቀት አትያዝም፣ በእብደት አትያዝም፣ በፍርሃት አትያዝም፣ በጭንቀት አትያዝም፣ አትያዙም። አንድ ሰው ጮሆ 3 ጊዜ አልያዝም አልያዝም ይበል። ቁጭ በሉ። ቆይ አንዴ 20 ደቂቃ ቆይ። ጠላት ግራ ይገባዋል ዛሬ። ጠላትሽ ዛሬ ግራ ይገባዋል። አንድ ሰው ጮሆ አሜን ይበል። ነብዩን ኤልሳ በመጽሐፍ ቅዱስ የሚያውቅ እስኪ ነብዩ ኤልሳ የነቢይ ኤልያስ እጅ የሚያስታጥብ ሎሌ ነበር። ድንገት እግዚአብሔር አንድ ቀን ነቢዩ ኤልያስ በኤልሳቤጥ ዛቻ ምክንያት ፈርቶ በቃኝ መሞት አለብኝ አለ። ብቻዬን ቀርቻለሁ አለ። እግዚአብሔር መጥቶ 2 ጊዜ መልአክ ልኮ ምግብ አበላውና እስከ ኮሬብ ተራራ ድረስ እንዲሄድ አደረገው። በዛ ተራራ ላይ እግዚአብሔር መልእክት ነገረው። ከመልእክቱ መካከል የት ነው የምትሞተው? ዝም ብሎ መሞት አለ ወይ? በአንተ ምትክ ነቢይ ኤልሳ ይቀበል፣ እሱን ቀብተህ ነው የምትሞተው አለው። ኤልሳቤጥን ኤልሳቤጥን ደግሞ የሚመታ የሚፈጠፍጥ ደግሞ የበቀል ቅባት ደግሞ እዩን ቀብተህ ነው የምትሞተው አለው። እስኪ አንድ ሰው ጮኸ አሜን ይበል። አሳይልንም ደግሞ ቀብተህ ትሞታለህ አሉ። ከዛ ይሄን ከነገረው በኋላ ኤልሳ ከ10ኛው ከጥማድ ጋር ሆኖ እያረሰ እያለ ድንገት ሲያል መጎናጸፊያ ጣለበት፣ ተከተለው፣ እጅ እያስታጠበ አብሮት ማገልገል ጀመረ። ማን? ነቢይ ኤልሳ ከነቢይ ኤልያስ ጋር ባለጸጋ ነው በነገራችን ላይ ነቢይ ኤልሳ። ነገር ግን 10ኛው ጥማድ አንድ ጥማድ 2 በሬ አረደና ቀቀለና ሰፈር ላይ ያለ ሁሉ በየሰፈሩ ያሉትን ጠራቸውን አበላቸው። ይሄ መንፈስ ያገኛቸው። አናሱ ብቻውን ነው የሚበላው። አበላቸው። እስኪ አንድ ጩና አሜን በሉ። እኔ አበላቸው የሚቀር ደስ ይለኛል። ቀቅሎ አበላቸው። አንድ እጅ ከፍ አድርግ። ቀቅለሽ ታበያለሽ። ሰሞኑን ለምን እንደሆነ አላውቅም፣ ዝም ብሎ ቤትክ ላይ በቃ እግዚአብሔር የሆነ በጀት ያዘጋጃ። ምስጋና ይለኛል። ግን ማን ላይ ይሄ መንፈስ ይውደቅ? ቀቅለ ታበላለህ። ሰፈር ላይ ያለው ጠጥተህ ታበላለህ። እሺ ቆይ፣ ከዛስ ተከተለው ነቢይ ኤልያስ አሁን ሊነጠሉ ታሪኩ ስለምታውቁ ባጭር ከኔ ስትለይ እኔ ልለይ ነው አለው። እኔ ስለይ ምታይ ከሆነ ግን ይሆንልሃል አለው። ምን? ደብል ቅባት፣ ደብል ፖርሽን። ምን ትፈልጋለህ ሲለው ደብል ቅባት ያለው እጥፍ መንፈስ። እጥፍ መንፈስ ሲል ከአንተ ልብለጥ እያለ አይደለም። በእስራኤል አንድ ካልቸር አለ።
የበኩር ልጅ ሁለት እጥፍ ነው በረከት የሚያገኘው። የመጀመሪያ ልጅ አድርገኝ፣ መንፈሳዊ ልጅ ልሁን፣ የመጀመሪያ በኩር ልሁን እና የበኩር ሁለት እጥፍ ቅባት ስጠኝ ነው። እንደዚህ አይነት አገልጋዮች እዚህ ቤት ይብዙ። አንዴ ጩሁና አሜን በሉ። ሰዓት ስለማይበቃኝ ባየ ጊዜ ይሁንልህ አለው። አባቴ አባቴ ሲል ሲነጠል መጎናጸፊያ ወደቀ። ሁለት ደብል ቅባት ተቀብሎ ተመለሰ። የኤልያስ የመጨረሻው አገልግሎት ከፍሎ ዮርዳኖስን ከፍሎ ነበር የሄደው። ለኤልሳ ደግሞ የመጀመሪያ ሆነለት። እስኪ አንዴ ጩሁና አሜን በሉ። ይሄ ሆኖ ነብዩ ኤልሳ አገልግሎት ጀመረ። ሁለተኛ ነገሥት ምዕራፍ 2 ላይ አሁን እስካነበብኩላችሁ ክፍል ከቁጥር 8 እስከ 23 ያለ ታሪክ ነው። እስከዛ ሰዓት ድረስ 12 ዓመት አድርጓል ነብዩ ኤልሳ። ደብል ቅባት የተቀበለው ነብዩ ኤልያስ ደግሞ በሕይወት ዘመኑ ሁሉ 14 ዓመት አድርጓል። ነብዩ ኤልሳ በዘመኑ ሁሉ ያደረገው ታምራት 28 ነው። ነብዩ ኤልያስ ደግሞ ስንት? 14። ነብዩ ኤልሳ ደግሞ ስንት? 28። እጥፍ ቅባት ሲመጣ 28 ታምራት አደረገ። አንዴ ጩሁና አሜን በሉ። ጩሁና አንዴ አሜን በሉ። ከሰዓት አንፃር ልክ እዚህ ጋር የነገርኳችሁ ታሪክ ጋር ግን ሲደርስ እስከዛ ሰዓት ድረስ 12 ታምራት ያደረገው ነብዩ ኤልሳ 16 ታምራት ይቀራል። ከዛ ታሪኩ አሁን እዚህ ጋር እንዳነበብኩላችሁ አንድ የሶሪያ ንጉሥ እስራኤል ላይ ተደብቆ ጦርነት ከፈተ ይላል። ተደብቆ በሉስ ጋር መጽሐፉ ምን ነው? ተደብቆ ይላል። በእስራኤል ላይ ጦርነት ከፈተ እና ቤት እንደሚሄድ ቤት አድርጎ ስትራቴጂካል በሆነ መንገድ እስራኤልን ለመክበብና ለመያዝ ስላሰበ ጦርነት ከፈተ ይላል። በእስራኤል ግን አንድ ነብይ አለ። ሁለት ደብል ቅባት የተቀበለ እዛ ገና ምክር ሲመካከሩ ሚስጥሩን ለእስራኤል ንጉሥ ሄደው ይነግረዋል። እነሱ በዝግ አዳራሽ ይመካከራሉ። እግዚአብሔር ደግሞ ሚስጥራቸውን በነብዩ ኤልሳ በኩል ይገልጣል። ድግምት የደከመውን እዚህ ቤት ይገልጠዋል። እጅግ ከፍ አድርግልኛል። ጠላት በእናንተ ሕይወት ላይ የመከረው ምክር ዛሬ ይፈርሳል። አንዴ ጩሁና አሜን በሉ። አንዴ ስሙ። በጠላት አልያዝም በሉ። ድገሙና በጠላት አልያዝም በሉ። አሁን የእስራኤል ንጉሥ የነብዩን ኤልሳ ምክር እየሰማ እሱ ባለው ስፍራ ላይ ሰዎችን ይልክና ሲያ የሶሪያ ጠላቶች ወይም ምንድነው ጦረኞች በርግጥ እዛ ስፍራ አሉ። ከአንድም ሁለት ጊዜ ከዛም በላይ ራሱን አዳነ ይላል። በማን ምክንያት? በነብዩ በኤልሳ መገለጥ። እሺ ከአንድም ሁለት ጊዜ ከአንድም ሁለት ሶስት ጊዜ በነብዩ በኤልሳ አማካኝነት የመጣውን ስውር ጠላት በድብቅ ሊሰራ ያለውን ነገር ስለገለጠ ራሱን አዳነ ይላል። በዚህ ጊዜ የሶሪያ ንጉሥ ታወከ፣ ኤናዩ ተበሳጨ ይላል። ጠላት ዛሬ ይበሳጫል። እመለሳለሁ በኋላ። ጠላት ዛሬ ይበሳጫል። እጅ ከፍ አድርግና አሜን በል እስኪ። ታወከ ይላል። አንተ ትንቢት ሲመጣ አው ጠርቼ እግዚአብሔር ሲናገረኝ እግዚአብሔር ያሳየኛል። የቤት ካርታ እጅ ላይ ሲቀመጥ ጠላት ሰፈር ምን መስሎሻል? ይጨነቃል። ወይኔ የቤት ካርታ ለመሰለ በቤት ላይ እንድትሰቃይ ነዋ። ልባርክሽ። ጠላትሽ የመከረው ምክር ሚስጥሩ ይወጣል። አንቺ ከአንድም ሁለት ሶስት ጊዜ ታመልጫለሽ። ጠላት ሰፈር ጭንቀት ይሆናል፣ ብስጭት ይሆናል፣ መታወክ ይሆናል። አይ ቁጭ በል። ይኸውልህ 50 ሺህ ብር 10 ሺህ ብር እኔ በህይወቴ ብዙ ሰዎች ነፃ ሲወጡ አንዳንድ የመናፍስት አሰራር በተለይ ድግምት ታውቃላችሁ፣ ድግምት ምናምን ሟርት ተከፍሎ ነው የሚሰራው አይደል? ሲሰራ 20 ብር የተሰራበት በ20 ብር የተሰራ አውቃለሁ። በ1.5 ሚሊዮን እንደሚሰራ አውቃለሁ። ነግራችኋለሁ ባለፈው። የሀብታም እርግጫ ነው መሰለኝ የኛው። ዶክተር እንዳትሆንና ወደ አሜሪካ እንዳትሄድ ነው ልጅቷ እና መንፈሱ እዚህ ሰፈር ቢሮ ነው የጸለይኩት እና ነፃ ወጣቸው 1.5 ሚሊዮን ብር አወጣናል አለ። በ50 ሺህ ብር ሲሰራ አይቻለሁ ሰምቻለሁ።
አጋንንት የሆነ ብር ከፍሎ ዋጋ ከፍሎ በድብቅ አንቺ ላይ የሰራው ሴራ ሚስጥሩ ይወጣል። ወይኔ 50 ሺህ ብር ይላል፣ ወይኔ 100 ሺህ ብር ይላል፣ ይበሳጫል። አንዴ ጮና አሜን በሲ ቁጭ ብሎ እኔ ሳገለግል የሚጠብቀኝ እንደዚህ የሚያጅበኝ አጋንንት የለም። ይሄኔ ስንት ብር ወጥቷል፣ እኔ ግን አለሁ። አንዴ ጮና አንተም አለ። ዛሬም አትያዝም፣ በጠላት አትያዝም፣ በጠላት አትያዝም። አንዴ ጮና አልያዝም በሱ 50 ሺህ ብር ይክፈሉ፣ 10 ሺህ ብር ይክፈሉ፣ በምንም ይክፈሉ፣ ተደብቆ የሰሩት ሴራ ሁሉ ዛሬ ይፈርሳል። አይደለም እዚህ ካለች አላቅም አልማዝ ከዚህ ቀደም ነጻ ስትወጪ ዛሬ ምናምን አመት ማለት ነው የዛሬ ዓመት አካባቢ 10 ሺህ ብር ቀብድ ከፍለው አይደል? ከዛ ከሞት በኋላ 10 ሺህ ብር ሊቀበሉ ነበር። መንፈሱ ቀብዱ ተቀብሎ ይቀራታል እንጂ አንቺ አትሞችም። እጅሽ ከፍ በዚህ ሳምንት ትሞታለች ብሎ እኮ ነው 10 ሺህ ብር ቀብድ ተቀብለው 10 ሺህ ብር ይቀራቸው ነበር። እጅ ከፍ አድርግ። ቀብድ እንደተቀበለ ይቀራል እንጂ አንተና ያንተ ቤት አይያዝም። እሺ አንዴ ስሙኝ። በዚህ ጊዜ የሶርያው ንጉሥ ተበሳጨ፣ ታወከ። ከናንተ መካከል አንድ የእስራኤል ወዳጅ አለ፣ ተደብቆ ሚስጥር የሚያወጣ አይደለም፣ በሰማይ ነው። ከዛ ከነሱ መካከል አንዱ ንጉሥ ወይ እንደዛ እኮ አይደለም ጉዳዩ። አረዛ አንድ ነብይ አለ። አሁን ነብይ ኤልሳዕ የለም፣ ነብይ ከድር አለ። ከፈለከ አንተ በቅባት ውሰደው፣ አንተ አለ። ዘር ላይ የሚሰራውን ሴራ እግዚአብሔር ይገልጥልሃል። ወታላሻ ጮና አሜን በልሲ። መጽሐፍ ሲናገር በሆሴዕ መጽሐፍ ላይ እግዚአብሔር ለባሪያዎቹ ሳይናገር ሚስጥር ሳይገልጥ አንዳች ነገር አያደርግም ይላል። ምንም ነገር ሲከናወን እግዚአብሔር ሚስጥር ይገልጥልህ። አለ የት እንዳለ ቦታው ብቻ ንገሩኛል፣ ፈልጉልኛል። ያለው እኮ ያለው ቆይ ላንብበው በቃሪ ከማወራው እቺን ክፍል ቅድም ያነበብኩላችሁ ክፍል ፈልጋት ነው። እቺን ክፍል እንደዚህ አለ እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነሱ እነሆ በዶታይን አለ አሉት። በዶታይን አለ። እርሱም ሄጄ አስይዘው ዘንድ የት እንዳለ ይሁን። በዶታይን አለ። ዶታይን የሚባለው ታሪካዊ ቦታ ነው። አንዴ ስሙኝ፣ ይቺ በጌታ በጣም ሚስጥር ነው። በጣም ሰፊ ክፍል ነው። ሁሉንም አልነግራችሁ፣ ግን የተወሰነ ነገር ይዛችሁ ትሄዳላችሁ። አንድ ድረስ ይዛችሁ ትሄዳላችሁ። ጠላት ደግሞ አይዛችሁ። ማረጋግጥላችሁ ላይ ባለ ቅባት ዛሬ ማረጋግጥልህ ነገር ቢኖር ጠላት አይስህም ነው። በዶታይን አለ አሉት። በዶታይን አለ ሲሉት ዶታይን ቦታ ነብይ ኤልሳዕና አብሮት ያለ አንድ አገልጋይ አለ። ጊያዝ አይደለም ሌላ ነው፣ አዲስ አገልጋይ። ለምን ምዕራፍ 5 ላይ ጊያዝ አገልግሎት ኦልሬዲ አቁሟል። ለምን በለብስ ተመቷል፣ ገንዘብ ፍለጋ ሲሄድ። ከእንደዚህም አገልግሎት ጌታ ይጠብቃችሁ። ይሄኛው አዲስ ሎሌ ነው። ኤልሳዕ ተከትሎ ያለ አብሮት ነበር። በጨለማ በማታ ይላል የሶርያው ንጉሥ በዶታይን እንዳለ ሲያድ አንደኛ ፈረሶችን ላከ ይላል። እስኪ ፈረስ በሉ። ሁለተኛ ሰረገላ ላከ ይላል። እስኪ ሰረገላ በሉ። ሶስተኛ እጅግ ብዙ ሰራዊቶች ጭፍሮችን ላከ ይላል። ለአንድ የተቀባ ፈረስ ሰረገላ እጅግ ብዙ የሆነ ጭፍራ። አንያዝም፣ ነቢያትንን አንያዝም። ጩሁና አልያዝም በል እስኪ። የተቀበልኩ መስሎ ነው አንተ። ትንቢቱ አንድም ወኔ ነው ወደዚህ ቸርች ነው ወደኛ ነው፣ አንድም ደግሞ ወደ አንተ ነው። እጅን ከፍ አድርግና አይዞኝም በል እስኪ። ይኸውልህ ጅብ የሚጋል መንፈስ አይስህም። ፈረስ ጭፍራ ሰረገላ መድበው ላኩ። መች ካልከኝ ማታ በጨለማ በሌሊት ላኩ ይላል መጽሐፍ። አየህ ሌሊት ላይ የሚንቀሳቀስ የጨለማ ገዢ መናፍስት አንተ ተኝተህ የሚላክብህን ሁሉ ሴራ እያፈረሰ እግዚአብሔር እንዲህ ብሎኛል፣ አትያዙ። ጩና አልያዝም በሴ። ፈረስ ሰረገላ
የሀገር እጅግ ብዙ ጭፍሮች ለአንድ ነቢይ። ዶታይን የሚባለው ቦታ ታሪካዊ ቦታ ነው። ዘፍጥረት 37 ላይ ዮሴፍ ለወንድሞቹ እንጀራ ይዞ በሄደ ጊዜ በዶታይን አገኙት ይላል። ዶታይን ታሪኩ ስታዩት ባክግራውንድ ስትመለከቱ ክፍሉ ቦታው ባለራዕይ የሆነው ህልመኛ የሆነው የተያዘበት ቦታ ነው። ወንድሞቹ ይዘው ቀሚሱን ገፈው ጉድጓድ ጥለውታል። ዶታይን የሚለው ሁለት ጉድጓድ ማለት ነው። እና ጉድጓድ ውስጥ ጥለውት ከጉድጓድ አውጥተው የተሸጠበት ቦታ ነው። ዶታይን ቦታ ወንድሞቹ ይዘው የሸጡት ቦታ ነው። ከዚህ ቀደም ዮሴፍ የተያዘበት ቦታ ነው ለመሸጥ። ደግሜ ኤልሳን ይዛለሁ የሚል ደግሜ አንቺን ይዛለሁ ሀያቷን እየያዘ እናቱን አባቱን ይዞ ወንድሟን ይዞ ሚስቱን የሆነ ነገርን ይዞ ልጁን ይዞ አንቺን ደግሞ ይዛለሁ የሚል እግዚአብሔር ዛሬ እንደዚህ ይለኛል። በኢየሱስ ስም አትያዙም። አንድ ጩና አትያዙም። ታሪካዊ ቦታ ነው። ዮሴፍ ተይዞ የተሸጠበት ቦታ ነው። ምናልባት ትናንትና በእናንተ ቤት የተያዙ ሰዎች አሉ። በሆነ በሽታ በተለያየ አይነት ችግር መርገም እነሱ ተይዘዋል ማለት አንተ ትያዛለህ ማለት አይደለም። እጅን ከፍ አድርግልኝ። እግዚአብሔር በጠላት አትያዙም ብሎኛል። አልያዝም በሉ እስኪ። ጠላቴ ሆይ ስማ በይው እስኪ። መስዬ ጠላቴ ሆይ ስማ በይው እስኪ። እህቶች ጠላቴ ሆይ ስማ በሉ እስኪ። ወንድሞች ጠላቴ ሆይ ስማ በሉት እስኪ። አትይዘኝም በይው እስኪ። አሁን በደንብ ስሙኝ እሺ። ልጨርስ። 5 ነገር ነግራችሁ ጨርሳለሁ። አሁን የሶሪያ ንጉስ የመጣው አንድ እስራኤል ላይ ነው፣ ኔሽን ላይ ነው፣ ህዝብ ላይ ነው ተደብቆ የመጣው። 2 ደግሞ ነብይ ላይ ነው፣ አንድ ሰው ላይ ነው። ዛሬ ቤትህም አንተም ሀገራችንም በጠላት አትያዝም። የመጣው አንደኛ የሶሪያ ንጉስ ኤልሳዕ ብቻ አይደለም። መጀመሪያ የመጣው እስራኤልን ለመያዝ ነው። ጦርነት ከፈተ ይላል። ጦርነት የተከፈተባችሁ ሰዎች አላችሁ። ጠላት ተደብቆ እየሸመቀ ያስጨነቃችሁ ሰዎች አላችሁ። የምስራች እጃችሁ ከፍ አድርጉልኝ። የተከፈተው ጦርነት ዛሬ እግዚአብሔር በድል ያስመልጣቸው። ጠላት አያገኛቸው። የህይወት ጦርነት ውስጥ ያላችሁ፣ የሥራ ጦርነት ውስጥ ያላችሁ፣ የመኖር የህልውና ጦርነት ውስጥ ያላችሁ፣ ትኖሪያለሽ አትኖሪም፣ ትኖሪያለሽ አትኖሪም፣ ታገባለህ አታገባም፣ ትወልዳለህ አትወልድም የሚል ፋይት ውስጥ ያላችሁ እግዚአብሔር ዛሬ እንደዚህ ይለኛል፣ ታመልጣላችሁ። ጠላት አይዛችሁ። አንድ ጩና አልያዝም እስኪ። ታገለግላለህ አታገለግልም፣ ትኖራለህ አትኖርም፣ ትወጣለህ አትገባም፣ አትገባም ትወጣለህ፣ ትገባለህ አትወጣም ምናምን የሚል ስትወጣም የሚጨቃጭቅ ስትገባም አትገባም የሚል ስትወጪም አትወጪም የሚል ዛሬ ጠላት ዛሬ ይዋረዳል። አረ እግዚአብሔር ዛሬ ያስመልጣቸው። አንድ ጩና አሜን በሉ እስኪ። አሁን የመጣው የሶሪያ ንጉስ አንድ እስራኤል ላይ ነው፣ 2 ደግሞ ማን ላይ ነው? ነብዩ ላይ ነው። በዚህ ጊዜ የሀገር ሰራዊት የሶሪያ ሰራዊት ፈረስ አለ፣ ሰረገላ አለ፣ ጭፍራ አለ። በዶታይን እነ ነብዩ ኤልሳዕ አሉ። ድንገት ለየት ላይ ነው መጥተው የከበቡት። ለአንድ ለተቀባ አንተ ከሺ አንዱ ጌታ ይበልጣል። ከዛ አብሮት የነበረው ሎሌ ጎበዝ ነው፣ እንቅልፋም አይደለም። አዲሱ ሎሌ ጌታ ይባርከው በማለዳ ተነስቶ ይላል እንደዚህ ብሎ ፀሐይ ወደ ምስራቅ ሊሞቅ እንዲሳ የሶሪያ ንጉስ ያገራል። ከዛ ያለው እንደዚህ ነው፣ በዜማን ያለው ወዮ ያለው። ዛሬ ወዮ ይሻላል። አንዴ ጩሁና ወዮ የሶሪያ ንጉስ ተከበናል፣ የእግዚአብሔር ሰው ሆይ ተከበናል አለ። ዛሬ ብቻችሁ ከፋል ወዮ የምትሉ በጤናችሁ ላይ በቤታችሁ ላይ ጩኸት ያለባችሁ፣ ሲቃ ያለባችሁ፣ እንባ ያለባችሁ ስለሆነ ሰንበዲ ስለሆነ ትዳር ቤት የምትጮ የምታለቅሱ እግዚአብሔር አያዞም ይለያል። እስኪ በጠራት አያዞም በሉ እስኪ። ወዮ አለ ወዮ ተከበናል፣ የእግዚአብሔር ሰው ተከበናል ወዮ።
አይ ነብዩ ኤልሳዕ በስጋ አይን ከሚታየው ይልቅ በእምነት አይን የሚታየው ይበልጣል። ረጋ ብሎ በሰላም መንፈስ ከነሱ ጋር ካለው ይልቅ ከኛ ጋር ያሉት ይበልጣሉ። አትፍራ አለው። አንዴ ጩሁና አሜን በሉ። ድገሙና አንዴ አሜን በሉ። ታሪኩ እንደዚህ ነው። አሁን 5 ደቂቃ ታገሱኝ። በጠላት አልያዝም በሉ። ጩሁና ድገሙና በጨሌ አልያዝም በይ። እስኪ በበሽታ አልያዝም በይ። በጭንገፋ አልያዝም በል። በዘመኑ መርገም አልያዝም በል። በዘመኑ ቸነፈር አልያዝም በል። አንድ ጩና አልያዝም በል። ቀብረር በልና አልያዝም በል። ድገምና አልያዝም በል። ዛሬ ለጠላታችሁ እናንተ ሳሙና ነው የምትሆኑት። ያስኳስ ሲል ሙልጭ እያለ እንደውም እንደ ትኩስ ድንች ዋትኳስ ሲል ብሎ እንደዚህ ነው የሚተፋሽ። ዛሬ በጌታ በኢየሱስ ጠላት በፈለገ ስትራቴጂ አይዝሽም። ካመንከኝ ያው ጌታ ምስክሬን እኮ ነው። ዛሬ ሰኔ 10 ላይ ይህን ቃል አውጃለሁ። በመኪና ስትሄድ አትያዝም። ክፍለ ሀገር ስትሄድ አይዝህም። በአደጋ አይዝህም። በበሽታ አይዝህም። አልጋ ላይ አያስተኛህም። እግዚአብሔር ጣልቃ ይገባል። አንድ ጩና በጠላት አልያዝም በሉ። እስኪ አሁን ድገሙና በጠላት አልያዝም በሉ። እስኪ ጩና የእግዚአብሔር ማዳን በሉ። እስኪ ይቀድምልኛል በሉ። እስኪ ነብዩ ኤልሳዕ ማለት በሉ። እስኪ የስሙ ትርጉም በሉ። እስኪ እግዚአብሔር ያድናል ማለት ነው። እስኪ እግዚአብሔር አዳኝ ነው ማለት ነው። በሉ። እስኪ እግዚአብሔር ያድናል በሉ። እስኪ እግዚአብሔር ይቀድምልኛል በሉ። እስኪ የመጀመሪያ 5 ነገር እንገራችሁ። ጠላት አይዛችሁ። የመጀመሪያ ጠላት የማይዛችሁ ሚስጥር እንገራችሁ። የማይዛችሁ ሚስጥር ጠላት ዛሬ አለቀለት። እስኪ አለቀ በሉ። አልያዝም በሉ። የእግዚአብሔር መገለጥ የጠላትን ስውር ወጥመድ ያፈርሳል እና በጠላት አትያዙ። የእግዚአብሔር መገለጥ እኔ ልመርቃችሁ። በሚመጣው ዘመን የእግዚአብሔር ትንቢታዊ መገለጥ፣ የእውቀት ቃል መገለጥ፣ ሚስጥርን የሚገልጥ የእግዚአብሔር ጸጋ በጠላት ሰፈር ወጥመዱን ያፈርሳልና ጠላት እናንተን መያዝ አይችልም። ልባርካችሁ። እግዚአብሔር ዝም አይበላቸው። እግዚአብሔር ሚስጥር ይግለጥላቸው። በነቢያት መንፈስ እግዚአብሔር ይምጣላቸው። በእውቀት ጸጋ እግዚአብሔር ይምጣላቸው። መገለጥ ወደ እናንተ ይምጣ። እግዚአብሔር ያውራቸው። በሕልም ያውራቸው፣ በራእይ ያውራቸው፣ በነቢያት ያውራቸው፣ በቃሉ ያውራቸው። ሚስጥር ይግለጥላቸው። አረ በራእይ ይግለጥልሽ፣ አረ በሕልም ይግለጥልሽ። የጠላት ወጥመድ የሚሰብር መገለጥ እግዚአብሔር ወደ እናንተ ይላክላችሁ። ጠላት አይዛችሁ። አንድ ጩሁና አሜን በሉ። እስኪ ለምሳሌ ተከታታይ ነቢያት ይመጣሉ ብዬ ያሰብኩበት አንዱ ዋናው ሚስጥር እግዚአብሔር የሚያመጣቸው አገልጋዮች መገለጡን ይልክልናል። ወጥመቱ ይሰብራል። እኛ በጠላት አንያዝም። አንድ ጩሁና አሜን በሉ። አንድ ሰው እግዚአብሔር ዝም አይለኝም ይበል። ጩሁና እስኪ አሜን በሉ። እስኪ እኔ ድሮ በጣም በምድረ በዳ ሰዓት እያለሁ በነበርኩባት ቤተ ክርስቲያን በራችን የመጣ አገልጋይ ሁሉ ትንቢት ይነግረኛል። ጌታ ይተባረክ። ያለፈ ታሪክ ነው ግን እንዳትቀማ አሜን በሉ። እስኪ አንዳንዱ ባለፈም ታሪክ ይቀራል። ያው ጌታ ምስክር የነበርኩባት ቤተ ክርስቲያን ምሽክ ላይ አዳራሽ ላይ መልእክት ይመጣልኛል። እንደው መልእክት ማያመጡ ነቢያቶች፣ ትልልቅ የእግዚአብሔር ሰዎች የመጀመሪያ የሙሉ ወንጌል የመጀመሪያ ነብይ ይሽታ ይባላል። መልእክት አምጡልኝ። ለማን መልእክት አያመጣም? እና በዛና ግን አይሆንም። ይሄ ነገሩ እየተከናወነ አይደለም።
አለ መገለጥ ብቻ ሆነ ትንቢት ብቻ ሆነ ካልሆነ ወይ ካልተቀየረ በቃ አንተ ዝም አለኝ 2 ወር 3 ወር አካባቢ ጸጥ አለኝ ይቅር በለኝ አልኩኝ ለካ ትንቢት ነዳጅ ነው ይሁን የሚገርም መኪና ኖሮክ ነዳጅ ከሌለው አትሄድም አይ ትንቢት በየመካከሉ ሲመጣ አንተን የሚያራምድ ነው እግዚአብሔር ሚስጥር ይገጥላችሁ ትንቢት ጠገብኩ አትበል የእግዚአብሔር ቃል መገጠገብኩ አትበል እግዚአብሔር ሚስጥሩን ይገጥላችሁ የመናፍስት መንደር ያለውን ሚስጥር ይግለጥላችሁ የሟርተኞችን ሚስጥር ይግለጥላችሁ ወጥመዳቸውን የሚሰባብር እግዚአብሔር በሕልም ተኝታችሁ ሳለ ይግለጥላችሁ በራእይ ይግለጥላችሁ በቃሉ ይግለጥላችሁ በነቢያት መንፈስ ይግለጥላችሁ አትያዙ አልያዝም በሉ እስኪ ምክንያቱ በሉ እስኪ እግዚአብሔር ሚስጥር ይነግረኛል በሉ እስኪ ያወራኛል በል ሲበላት ሲጀመር እግዚአብሔር አፍ የፈጠረ እግዚአብሔር ያወራል ዝም ካለ ችግር አለ እንደው ያወራችሁ ይናገራችሁ ዝም ብሎ ያወራ ዝም ብሎ ሚስጥር ይንገር ዝም ብሎ እግዚአብሔር ይናገር በኢየሱስ ስም አንተ የእግዚአብሔር ትውልድ የእግዚአብሔር ልጅ በጎቼ ድምጽ ይሰማሉ እንደሚል እግዚአብሔር ሚስጥሩን ይግለጥል ያውራ ጆሮአችሁ ይከፈት ሚስጥር እየገለጠ በጠላት እንዳትያዙ ያድርገን የመጀመሪያው እግዚአብሔር ዝም አይለኝም በሉ ምን እንደማይታቃላችሁ መልአክ የሚመስል ጎራዴ እንደዚህ ሰይፍ የያዘ ጎርደድ እያለ ሲመላለስ ያለው እግዚአብሔር ምንድነው ስለው ለሕዝቤ ይዋጋለታል ይላል ሰራዊት ልልክለት ነው አለ እግዚአብሔር ዳዳዳዳዳዳዳዳዳዳ ወራሻካ ባሳካታ እግዚአብሔር እንደዚህ ይላል በቀልተኛ መላእክቴን እልክ ዘንድ ዛሬ እግዚአብሔር እንዲህ ይላል ለሕዝቤ ይዋጋ ዘንድ አለኝ ሰራዊቴን መድቤአለሁ ይላል ሰራዊቴን ልኬአለሁ ይላል እስኪ አንድ ሰው ጮህ አሜን አሜን ይበል እስኪ አሜን 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 ወጥመድ ተሰበረ ይሄ ጉባኤ አመለጠ ወጥመድ ተሰበረ የሆነ ወንድ ሰው አመለጠ የሆነ ሴት አመለጠች ወጥመድ ተሰበረ ወጥመድ ተሰበረ አንድ ሰው ጮህ ወጥመድ ተሰበረ ይበል በጠላት አልያዝም በሉ እስኪ በጠላት አልያዝም በሉ እስኪ ሁለተኛ ከጠላት ከበባ ይልቅ በእሳት ተከባችኋልና ጠላት አይዛችሁ አንድ ሰው ጮህ አሜን ይበል እስኪ ወዮ ሲል ያሉሌ አይዟል ከነሱ ጋር ካሉት ከኛ ጋር ያለው አይደለም የሚለው ያሉት ይበልጣሉ አለና እግዚአብሔር ሆይ የዚህን ሰው አይን ክፈታል ነብዩ ኤልሳዕ ለሎሌው ልክ አይኑ ክፍት ሲል የእግዚአብሔር የእሳት ፈረስና ሰረገሎች ተራራውን ከበው ጠላቶቻቸውን ከበው ቆመዋል በውስጥሽ ክብር በዙሪያሽ የእሳት ቅጥር ይሆናል እግዚአብሔር በእሳት ይጠብቃቸዋል አንድ ሰው ጮህ አሜን በሉ እስኪ ከኔ ጋር ያሉት ይበልጣሉ በል እስኪ ጠላት ውሸቱን ነው በል እስኪ የማየው ውሸት ነው በል እስኪ የእግዚአብሔር ዓለም ግን በል እስኪ ከኔ ጋር ያለው ይበልጣል በል እስኪ አንድ ሰው ጮህ አሜን ይበል እስኪ አትፍራ የምን መፍራት ለካ እያንዳንዳችን በእሳት ተከበናል በጣም የገረመ ግን እዚህ ክፍ ደስ የሚለኝ የሶሪያውያን እነዚህ ፈረሶችና ጭፍሮች እንደዚህ ሰረገላ ሞልተውት ነበር ይላል እና የእግዚአብሔር ሰራዊት ደግሞ ከጠላቶቻቸው ፊት አይደለም የሆኑት ጠላቶቻቸው ከበው የትም አይወጣም አንድ እጅን የትም አይወጣም በል ተሳስቶ የገባ አንተ ቤት አንድ እጅ ከፍ አድርግልኝ ዳና ማሶኮ ቶቶቲ አታካ ሾልኬ የገባው
ታሪክ የመጣው ያለ ጭፍራ አለቃ ሉሲፈር ልኮኝ ነው የሚል ከጥልቅ የተላከ ግደላት ተብዬ ነው ያለ። ጤናዋን ያዝ ተብዬ ነው ያለ። ትዳሯን አፍርስ ተብዬ ነው ያለ። ዛሬ የትም አይወጣም። በጠላት እሳት ዛሬ ይበላል። ጠላት እግዚአብሔር እሳቱ ይበላል። የእግዚአብሔር እሳት ይበላል። ጠላትሽ ዛሬ ይበላል። አንድ ሰው ጮሆ ጠላት ይበላል ብርሲ እዚህ ከእናንተ ጋር ያለው የእሳት ሰረገላ የእሳት ጥበቃ ከጠላታችሁ ከበባ ይበልጣል። እስኪ አንድ ሰው ከከበበኝ በሉ እስኪ አንዴ የእግዚአብሔር ይበልጣል በሉ እስኪ። ጠላት ያለው ውሸት ነው በሉ እስኪ። በስጋ ዓይን የማየው ውሸት ነው በሉ እስኪ። በእምነት አያለው በሉ እስኪ። በማየት አልመላለስም በሉ እስኪ። በእምነት እመላለሳለሁ በሉ እስኪ። የእምነት ዓይኖቼ ይከፈታሉ በሉ እስኪ። አንድ ሰው ጮሆ አሜን ይበል እስኪ። ድገሙና አንድ ሰው ጮሆ አሜን ይበል እስኪ። ሁለት ነገር ጨምረላችሁ ለመጸለይ እንዲመች እስኪ አንድ ሰው ጮሆ በጠላት አልያዝም ይበል። ድገሙና አልያዝም በሉ እስኪ። በነገራችን ላይ ዓይናችሁ ሲከፈት ፍርሃት ተነቅሎ ነው የሚወጣው። አሁን ትልቁ ችግር በስጋ ዓይን እያየ የምትጓዝ ከሆነ መኖር አትችልም። ታብዳለህ ማለት አሁን ለምሳሌ ከዚህ ቀደም ብዙ ጊዜ ብየዋለሁ። ገቢያቸውንና ወጫቸውን ዝም ብለህ በስጋ ስራው ሂሳብ ስትሰራ ልክ የሆነ ሰዓት ላይ ኬት እንዳገኘ አይታወቅም፣ ግን ወጪ አውጥተሃል፣ ገቢ ግን የለም። ስለዚህ በስጋ ሂሳብ እንዳትሰራ፣ በስጋ እንዳትመላለሱ። እኛ ምንኖር ጻድቅ በእምነት በህይወት ይኖራል። ዓይናችሁ ይከፈት። ልባርካችሁ። መንፈሳዊ ዓይናችሁ ክፍት ይሁን። መለኮታዊ ዓለም ያለውን የምታዩበት ዓይን ይከፈትላችሁ። መንፈሳዊ ዓይናችሁ ሲከፈት ፍርሃት ከላያችሁ ላይ ይነቀላል። መጀመሪያ ወዮ ያስባለው ስላላየ ነው። ካየ በኋላ ግን በሰላም ልክ ነብዩ ኤልሳዕ በሰላም እንደነበረ እሱም በሰላም። እስኪ አንድ ጩሁና አሜን በሉ እስኪ። በማየት አልመላለስም በሉ እስኪ። አጠገባችሁ ያለው ሰው እንደዚህ በሉት፣ በእምነት ተመላለስ በሉት። ለዓይን መከፈት በሉት። አሁን ቃል ይወጣልሃል። ከዚህ ሰዓት ጀምሮ በሉት ላትፈራ በሉት፣ ላትፈሪ በሉት። አሁን በሉት ዓይን ተከፍቶ ዓይን ተከፍቶ ትወጣለህ በሉት። ጠላት አይዛችሁ። አንዴ ጩሁና አሜን በሉ እስኪ። እሺ ሶስተኛ ልንገራችሁ፣ በጠላት አትያዙ። አልያዝም በሉ እስኪ። እናንተን ለመያዝ የመጣው እርሱ ራሱ ይያዛል፣ ይማረካል። ስለዚህ በጠላት አትያዙ። ይኸውላችሁ ታሪኩን አንብቡት። በጌታ ቤት ገብታችሁ ልክ ዓይኑ ተከፈተ የኤልሳዕ ሎሌ። እዛ መጡ ነብዩ ኤልሳዕ የምትፈልጉትን ሰው እኔ ያሳያቸዋለሁ አለ። ከዛ በፊት ግን ጸለየ ሚካኤል። እግዚአብሔር የነዚህ የመጡ ሰራዊቶች ጭፍሮች ዓይናቸው ይታወር። የነብዩ የኤልሳዕ አገልጋይ ሎሌ ይከፈት፣ እዚህ ጋር ደግሞ ይታወር። አንዴ እጅ ከፈርክ ያንተ ይከፈታል፣ የጠላት ይዘጋል። አንተ ፎከስ ያደረገ ትኩረት ያደረገ አንተን ይዛለው ያለ ዓይኑ ከፍቶ የመጣ ዛሬ ዓይኑ ይዘጋል፣ ይታወራ። እኔ እንደው ዘካርያስ ላይ እንደዚህ ደስ የሚቃል 12 ላይ የኢየሩሳሌም ጠላቶች ፈረሰኛውና ፈረሱን አሳብዳለሁ፣ ጠላቶቿን ደግሞ ዓይናቸውን አሳውራለሁ። እጅ ከፍ አድርግ። ዛሬ ፈረሰኛው ፈረሱም አንድ ላይ ያብዳል። ጠላት ዓይኑ ይዘጋል፣ ይታወራል። አየናት የሚል ቡዳ አየዋት በላዋት ያለ እበላዋለሁ የሚል የቡዳ መንፈስ ላይ ዛሬ ዓይኑ ይታወራል። ዓይናቸውን አሳወረ። እስኪ አንድ ሰው አሳወረ በል እስኪ። አሳውሮ የምትፈልጉትን ሰውን ያሳያቸዋል ብሎ እየነዳ እየመራ ያውሉ ጭፍራ ያውሉ ሰረገላ ያውሉ ፈረስ ይዞ ወደ ሰማርያ ማን አለም የእስራኤል ንጉስ ዙፋን ያለው እዛ ነው። ቤተ መንግስት ያለው እዛ ጠቅላላ ይዟቸው ንጉስ
ንጉሥ ደነገጠ። እዛ ሲደርሱ አንድ ጊዜ ብቻ የእግዚአብሔርን ታምራት እንዲያዩና እነግራቸዋለሁ ሚስጥሩን እንዲያዩ አይናቸው ደግሞ እዚህ ጋር አሁን ይከፈታል። አቤት አቤት! እኔ ከዚህ ምን ተረዳው መሰለ? ሴጣን ካሁን በኋላ አያንጠባጥበኝም። እኔ አንዴ ሰቃበታለሁ፣ አንዴ ከፍትበታለሁ። አንዴ ከፋር ግራ ተራው የኔ ነው በስካን ጊዜ ጠላት እጫወትበታለሁ በስካን ጊዜ። የመጡት እኮ ሊይዙ ነው የመጡት። ተይዘው ሰማሪያ ተማርከው ሰማሪያ አንዴ እችል ከፋር የሆነ ነገር ሲሊስ የመጣ ይሳታለሁ ያለ ጠላት ዛሬ ይያዛል፣ ይማረካል። አንተ ጮ ይማረካል በስኪ ተይዘው ሰማሪያ። ስለዚህ ጠላታችሁ ስለሚማረክ በጠላት አትያዙ። የተማረከ ይዛል ነው። አምስተኛ የመጨረሻ ሰማሪያ ይዟቸው መጣ። አይ ነብዩ ኤልሳ ጠቅላላ ይዟቸው መጣ ሰማሪያ። ከዛ ንጉሥ ተደብቀው ሴራ ሲሰሩብኝ የነበሩ እንዲሁም ነብዩ ኤልሳ እየገለጠ ከአንድ ሁለት ጊዜ ያመለጥኩባቸው ሰራዊት አጠገቤ ድረስ መጥቷል። ከዛ ምን ተደረገ? ንጉሡ ለነብዩ ኤልሳ ዞር አለና አባቴ አለው። ልግደላቸው አለ። ሁለት ነብዩ ኤልሳ ንጉሡ አባቴ አለው። መንፈሳዊ አባቱ ነው። ከአንድ ሁለት ጊዜ አምልጦበታል። አንዳንድ ሰው 1000 ጊዜ መልካም ነገር ሰርተለት አንድ ሚስቴክ ቢያገኝ እኔ ላይ ምናምን ብሎ ይላል። በጣም ምስኪኖች ናቸው አንዳንዶቻችሁ። የሆነ አንድ የሆነ አገልጋይ እንዲህ ተናገረ፣ ስንት ነገር እኮ አድርገናል፣ ስንት ነገር ዋጋ ከፍለን ማለት። ንጉሡ ግን አባቴ ያለው ከዛ አስፈቀደው። ልግደላቸው አንብበው ገብተህ ሁለት ጊዜ ልግደላቸው በሰይፌ በጦሬ ማረኳቸው እንዳትል፣ የማረከው እግዚአብሔር ነው። በራስ እንደማረከ ልግደላት ትላለህ፣ አትገላቸውም አለ። አንድ መንፈሳዊ ጥበብ እንጠቀማለን አለ። ጠላቶቻችን እነዚህ ከጀርባቸው ያለው መንፈስ እንመታዋለን። እነዚህ ግን ስጋ የለበሱ ሰዎች እናብላቸዋል። ግብዣ አዘጋጀ። እስኪ አንድ ጩና ግብዣ አዘጋጀ ይበሉ እስኪ። አይ የነብዩ ኤልሳ መንፈስ ላይ ያለው መንፈስ ጠላቱን የሚያበላል፣ ሰፈር ላይ ያለውን የሚያበላል። ንጉሥ አለ አቤት ጋብዛቸዋል። በሉ ጠጡ፣ አደሩ፣ በሰላም ወደ ሀገራቸው ተመለሱ ይላል። ከዛን ጊዜ ጀምሮ ቁጥር 23 ላይ እንደዚህ የሚቃል ቁጥር 23 ብዙ መብል አዘጋጀላቸው። በበሉና በጠጡ ጊዜ አሰናበታቸው። እነሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶሪያ አደጋ ጣዮች ወደ እስራኤል አገር አልመጡ። አምስተኛው እንደዚህ ነው የሚሆነው። ድሉ ባንተ ይጠናቀቃልና ጠላት አንተን መያዝ አይችልም። ድሉ በኔ ይጠናቀቃል ብሎ ሲያልዚ ደስ አይልም። የሶሪያ አደጋ ጣዮች ከዛን ጊዜ ጀምሮ ላይመለሱ አልተመለሱም ነው ቢለው። አንድ እጅ ከፍ አድርጊ። የማይመለስ ዛሬ የሚባረር መንፈስ አለ። ዛሬ ደግሞ ማይመጣ ላይስ ይሳታለው ይሰዋለው ያለ አደጋ ጣይ መንፈስ መጥቶ ደግሞ ላይመለስ ዛሬ ተባረረ። ድሉ ያንቺ ሆነ። ድሉ ያንተ ሆነ። አንድ ጩና እንደ ጠላት አይመለስም። ብቻ ላይመለስ ሄዷል። በይ እስከ ዛሬ በል እስኪ የጨቀጨቀኝ በል እስኪ የዘር መርገም በል እስኪ ሀያት ላይ ያለ በል እስኪ ቅድመ ሀያት ላይ ያለ በል እስኪ የሞት መንፈስ በል እስኪ ላይመለስ በል እስኪ ትቶኝ ሄዷ። አንድ ሰው ጮውና ድሉ በኔ ይደመደማል ይበል እስኪ። አንድ ጮውና ድሉ በኔ ይጠናቀቃል በል እስኪ። አልያስም በል እስኪ። አልያስም በል እስኪ። ድገሙና አሜን በል እስኪ። አሜን። ቆይ አንዴ ልመርቃችሁ፣ ልባርካችሁ። ድሉ እናንተ ቤት ድል ይሸት ዘንድ ምስጋና ይሸት ዘንድ ሁለት ሰው እናንተ ቤት ይመገባል።
አንደኛ የእናንተ ወዳጅ፣ ሁለተኛ ጠላታችሁ በልቶ ጠጥቶ አይ ብሎ እያለ አይገርምም እያለ ከአሁን በኋላ ምን አስቀናኝ እያለ ምን አስተበተበኝ እያለ አንቺ የደገሽውን ድግስ እየበላ እየጠጣ ጠላትሽ ላይ መለስ ዛሬ ይሸኛል። ቴላናናናናናናና ዛሬ ላያችሁ ላይ ይሄ መንፈስ እዘላለሁ። አንተ ቤት የምስጋና ፕሮግራም፣ አንቺ ቤት የግብዣ አው ብዙዎችን የሚመክብ ብዙዎችን የሚያበላ ብዙዎችን የሚያጠጣ ድል ሆነልኝ እያልሽ እግዚአብሔር ድል ሰጠኝ፣ እግዚአብሔር ቤት ሰራልኝ፣ እግዚአብሔር ጤናዬን መለሰልኝ፣ እግዚአብሔር በር ከፈተልኝ፣ እግዚአብሔር ትዳር ሰጠኝ፣ እግዚአብሔር ልጅ ሰጠኝ፣ እግዚአብሔር ቀባኝ። እንዲና እንዲህ እያላችሁ ለእግዚአብሔር ክብር ምስጋና እያደረጋችሁ ትውልድን እየመገባችሁ እያበላችሁ ድሉ በእናንተ ተጠናቆ በጠላት ላትያዙ ረጅም ዘመን ረጅም ጊዜ ታገለግሉ ዘንድ እግዚአብሔር በእናንተ ዙሪያ ድል ያደርግላቸዋል። እዛው እንደቆማችሁ አንዴ ስሙኝ። ነቢዩ ኤልሳዕ ይሄን ታሪክ ከማድረጉ በፊት 12 ተአምራት አደረገ። ከዚህ ጠላት ሊይዘው ከፈለገበት ከጠላት እጅ አመለጠና እግዚአብሔር ድል ሰጠው። በድል ካለቀ በኋላ ከዚህ አገልግሎት ጋር ተያይዞ 16 ተአምራት አደረገ። ከፊተኛችሁ ይልቅ የኋለኛው ታምራታችሁ ይበሳል። እግዚአብሔር እንደዛ ብሎኛል። ጠላት አይዝህም፣ ጠላት ይዛታለሁ ብሎ አስቀራታለሁ። ወደ መቃብር ትገባለች፣ ትሞታለች፣ አስተኛታለሁ፣ እንዲና እንዲያደርጋለሁ፣ ሽባ ትሆናለች ብሎ የቀመረውን ቀመር እግዚአብሔር በታምራት ድሉ በእናንተ ይጠናቀቅና ቀሪ ዘመናችሁ ከዛሬ ምሽት ጀምሮ ከትናንትናችሁ ይልቅ ታምራታችሁ ይበሳል። አረ ይበሳል። በጣም የሚስቁ ሰዎች በመንፈስ ያያለሁ። እግዚአብሔር ሐዘን እቀይራለሁ ከትላንትናቸው ይልቅ አለኝ እግዚአብሔር። ቀጣይ የኋለኛው ዘመናቸው አለኝ ሳቅ ማደርግላቸው ሰዎች አሉ፣ የሚስቁ ሰዎች አሉ ይለኛል የሠራዊት ጌታ እግዚአብሔር። ቀኝ እጅህ ከፍ አድርግልኝ። እንደዚህ በል፣ አውጅ ከኔ ጋር ከትላንትናው ይልቅ በል እስኪ። ትላንትና በሕይወቴ በል እስኪ። ከሆነው ታምራት ይልቅ በል እስኪ። አሁን በል እስኪ። የኋለኛው በል እስኪ። ቀጣይ በል እስኪ። እግዚአብሔር ያየልኝ በል እስኪ። ይበልጣል በል እስኪ። ይበሳል በል እስኪ። የማታ እንጀራ ይወጣላችኋል። የማታ ድሉ ያንቺ ይሆናል። ጠላት ወደ መቃብር አይከታቸውም። ድሉ ያንቺ ይሆናል። የመጨረሻው ነገር ያማረ ይሆናል። በክብር ይደመደማል። አንዴ ጮይና አሜን በለስኪ። ረገጥ አድርግና አሜን በለስኪ። የኋለኛው ዘመን ይበልጣል። የኋለኛው ምስጋና ይበልጣል። ቀጣይ ያለው ክብር ይበልጣል። ቀጣይ ያለው ውበት ያለው ያማረ ክብር፣ ያማረ ውበት፣ ያማረ አገልግሎት፣ የክብር አገልግሎት ከፊት ለፊታቸው አለ። ጠላት ይዛታለሁ ብሎ አስቦ፣ ነገር ግን አምላክ እግዚአብሔር ድሉ በእናንተ አጠናቆ ድሉ በእናንተ ተደምድሞ በእናንተ ቤት ላይ ታላቅ ምስጋና ሆኖ አዲስ ሌላ የተሻለ የሚበልጥ ክብር የሚጀምርበት ምዕራፍ ይሆናል። ጠላቴ ወይ ስማ በለው እስኪ። አንዴ ጠላቴ ወይ ስማ በለው እስኪ። ስማ በለው እስኪ። የኋለኛው ዘመን ይበልጣል በለው እስኪ። የኋለኛው ዘመን ይበልጣል በለው እስኪ። ምን እንደማይታወቃላችሁ በራእይ አንድ ነገር አያለሁ። በጣም ረቻችም ስትሆኑ አያለሁ። በዚህ ጉባኤ ውስጥ ቁመታችሁ ሲረዛስም አያለሁ። እግዚአብሔር እንዲህ ይለኛል፣ ያልጠበቁት ያልገመቱት አለኝ
እግዚአብሔር በቤታቸው ላይ አለኝ ታምራትን አደርጋለሁ ይለኛል። የሚረዝሙ ሰዎች አየው። ቁመታቸው ጣራ የደረሰ ስትረዝሙ በራእይ ያየው ነው። እግዚአብሔር እንደዚህ ብላቸው ይለኛል፣ ለሕዝቤ አለኝ ታምራት አደርጋለሁ ይለኛል። ታምራት አደርጋለሁ ይለኛል። የቆመ ነገራችሁ እንደገና ይጀምራል። በቤትሽ ታምራት ይሆናል። ጠላት ዛሬ ተዋረደ። ጠላት ዛሬ ከሰረ፣ አፈረ።